ዛሬ ራንደም ኤክስፐሪመንት ፓርት 2 እናያለን። ከዚህ በፊት ፓርት 1 አይተን ነበረ። መጨረሻ ላይ ኤክሰርሳይዝ 8.13 እንሰራለን ማለት ነው። ወደ ኤክሰርሳይዝ ከመሄዳችን በፊት የተወሰኑ ኤግዛምፕሎች አሉ፣ እነሱ እናያለን። ኤግዛምፕል 3 ላይ ከመሄዳችን በፊት ራንደም ኤክስፐሪመንት ማለት ምን ማለት ነው? በግምት መሞከር ማለት ነው። በግምት መሞከር ለምሳሌ እዚህ ጋር ምን እንውሰድ? ለምሳሌ ይሄ ቦርሳ ቢሆን እዚህ ውስጥ አንድ ቁጥር ብትኖር፣ 2 ቁጥር፣ 5 ቁጥር፣ 4 ቁጥር፣ 3 ቁጥር፣ 6 ቁጥር እንደዚህ ብትኖር ከዚህ ውስጥ አንድ ቁጥር የምትወጣው ስንት ጊዜ ነው ብንባል የመውጣት እድሏ ማለት ነው። በግምት ራንደምሊ አንስተን ማለት ነው። ይሄ ቦርሳ ነው ብለናል። አፉ ጠበብ ያለ ቢሆንና እዚህ ውስጥ እጃችን እያስገባን ሳናየው ማለት ነው አንድ ቁጥርን ስንት ጊዜ ማውጣት እንችላለን? የመውጣት እድል አለ ወይ? አውትካም የምንለው እጃችን ከተን ማውጣታችን ሙከራ ነው። የሞከርነው ስንሞክር ስንት ቁጥር ነው ያወጣነው? አውትካማችን ምን ነው? አውትካማችን እዚህ ጋር አሁን አሬንጅመንትም አላለንም፣ ሰሌክሽን እና አሬንጅመንትም አይደለም። ምክንያቱም ራንደምሊ ነው። እዛ ጋር ከዚህ በፊት ፐርሙቴሽን እና ኮምቢኔሽን ስናይ ሰሌክት እናደርጋለን በአሬንጅመንት ማለት ነው። በአሬንጅመንት ከሆነ ፐርሙቴሽን እንጠቀማለን። ዊዛውት አሬንጅመንት ከሆነ ግን ደግሞ ኮምቢኔሽን እንጠቀም። ይሄኛው ግን ራንደም ነው። ምንም አይነት ሰሌክሽን የለም ብለን ራንደም ነው። አውትካሙ አንድ ቁጥር የመውጣት እድሉ ምን ያህል ነው? አንድ ቁጥር አሁን እዚህ ጋር አንድ ቁጥር የመውጣት ቻንሱ ፕሮባቢሊቲውን አይደለም። አንድ ቁጥር ስንት ጊዜ ይወጣል? አንድ ነች ያለችው፣ ስለዚህ አንድ ጊዜ ማለት ነው። አምስትም እንደዛው አንድ ጊዜ ነው የሚወጣው። ሶ ራንደም ኤክስፐሪመንት ማለት ይሄ ነው። ኤግዛምፕል 5 ነው። each of 5 cards has one of the letters A, B, C, D and E on them. እዚህ ጋር 5 ካርዶች አሉ። the card are shuffled እንለዋለን። ሸፍል እናነቃንቅና እዛው የሆነ እቃ ውስጥ ነው ያለው፣ እናነቃንቀዋለን ማለት ነው። find the number of different arrangement possible outcome ምን ያህል አሬንጅመንት ይሰራሉ እነዚህ አምስቱንም በአንድ ያውን ብናወጣቸው፣ አምስቱን ካርዶች ማለት ነው በአንዴ ለማውጣት ብንሞክር የመጀመሪያው ቻንሳችን ምንድን ነው? ኤቢሲ ብሎ እንደዚህ አሬንጅ። አሁን እዚህ ጋር አሬንጅመንት አለ። ራንደም ነው ግን አሬንጅመንትም አለው ማለት ነው። ስለዚህ አምስቱን በአንዴ ያውን ከቦርሳ ውስጥ ብናወጣ እንደዚህ ሆኖ ሊወጡ ይችላሉ። ኤቢሲ ዲ ኢ ሆነው ማለት ነው። እንደዚህ ሆኖ ሊወጡ ይችላሉ። ሌላ ጊዜ ስናወጣ ደግሞ ቢሲ ዲ ኢ ኤ ልንል እንችላለን። እንደዚህ እያልን ይቀጥላል። በጣም ብዙ ቻንስ አለው ማለት ነው። ስለዚህ ይሄ ከአምስቱ ሌተር ውስጥ ምንድን ነው የመረጥነው ማለት ነው? አምስቱን ነው የመረጥነው። መርጠን ምን አደረግን? አሬንጅ አደረግን። አሬንጅመንት ካለ ደግሞ ፐርሙቴሽን ነው፣ ኮምቢኔሽን አይደለም። ስለዚህ ፐርሙቴሽን ኦፍ 5 and 5 ከ5 ፋክቶሪያል ጋር እኩል ነው ብለናል ማለት ነው። ለ5 ፋክቶሪያል ማለት ደግሞ 120 ነው። ስለዚህ መልሳችን 120 ብለን መመለስ እንችላለን ማለት ነው። ወደሚቀጥለው ኤግዛምፕል እንሄዳለን። መልሱ እዚህ ጋር አለ። እዚህ ጋር ምንድነው የሚለን? ኖት ዛት ዘ አውትካም ኦፍ ራንደም ኤክስፐሪመንት አር ሴድ ቱ ቢ ኢኳሊ ላይክሊ when each element has equal chance of being chosen። እዚህ ጋር ኢኳሊ ላይክሊ ስንል በራንደም ኤክስፐሪመንት እኩል ቻንስ ያላቸው አውትካሞች ማለት ነው። የመከሰት አቅማቸው እኩል ቻንስ ያላቸው ማለት ነው። ለምሳሌ ዳይስ፣ ከዚህ በፊት ዳይስ ምንድነው ብያቸዋለሁ? 6 ቁጥሮች ከ1 እስከ 6 ያለው ምን መጫወቻ ነገር ነው። እዛ ጋር ስንጫወት ስናሽከረክረው አሽከርክረን ስናቆሙ ኢቨን ነምበር የማግኘት አቅማችን እና ኦድ ነምበር የማግኘት አውትካማችን ማለት ነው እኩል፣ ሁለቱ 3 አውትካም ነው ማለት ነው። ኢቨንም ኦድም ማለት ነው። ወይም ደግሞ ከ1 እስከ 6 ስንት ኢቨን ነምበር አለ እንደማለት ነው።
እዚህ ጋር ተጨማሪ ኤግዛምፕል አለ። ኤግዛምፕል 6 ኢኳሊ ላይክሊ ማለት ነው። ኮይን ብንለቅ ወደ ላይ ኮይን ማለት ሄድና ቴል አለው ከስር እና ፊት ለፊት እና ቴል ማለት ከታች ማለት ነው ከስር ያለው። ስለዚህ አሁን በአንድ ብር በኛ ማለት ነው ጎፈርና ሚዛን ነው እሱን ለማለት ነው። ስለዚህ ወደ ላይ ለቀኑ ሲመለስ ወይ ቴል ወይ ሄድ ነው የሚሆነው። ቻንሳቸው ሄድ እና ቴል እኩል ነው። ከሁለት አንድ ነው። ወይ ሄድ ልናገኝ እንችላለን ወይ ቴል። ስለዚህ ቻንሳቸው እኩል ነው ማለት ነው። ራንደም ቢሆን ማለት ነው። እንደዚህ አይነቱን ኢኳሊ ላይክሊ እንለዋለን። አውትካሙ ምን የሆነው እኩል ከሆነ ማለት ነው። ወደ ቀጣዩ ኤግዛምፕል ስንሄድ በስሩ ከኤ እስከ ሲ ያለው ኤግዛምፕል 7 ሶስቱንም እንስራ። ከመጀመሪያው ከኤ እንጀምራለን። There are 4 blue marbles and 1 red marbles in a jar. You pick up 1 marble from the jar. What is the number of favorable outcome to get red marble only? ይሄ ደግሞ ከዛ ከማሰሩ ውስጥ ማለት ነው እጃችን እያስገባን ማሰሩ ወይ ደግሞ ቦርሳው ምን ይዟል? 4 ብሉ መርብል እንደ 1 ሬድ አንድ ሬድ እና ሌሎቹ ብሉ ናቸው። ጠቅላላ በብሉ እናርጋቸው። እንደዚህ እነዚህ መርብል ናቸው ብለን እናስብ። 4 መርብል አለን። ለአንድ ቀይ የማግኘት አውትካሙ ቀይ የሚሆን እድሉ ምን ያህል ነው? አውትካም ማለት አውትካሙ ቀይ የሚሆን እድሉ ምን ያህል ነው? ስለዚህ አውትካሙ ቀይ ስንት ቀይ እናገኛለን? ስንቴ ቀይ እናገኛለን? ከዚህ ውስጥ አንድ ቀይ ነው አይደል? አሬንጅመንት አልጠየቀንም። እዚህ ጋር ራንደምሊ ነው ፒክ ያደረግነው። ፒክ ስናደርግ ቀይ የምናወጣው ስንት ጊዜ ነው እንደማለት ነው አውትካም። ስለዚህ ቀይ የሚሆነው አንድ ጊዜ ብቻ ነው። አንድ ጊዜ ነው ብለን መመለስ እንችላለን። ስለዚህ ቀይ አውትካም የማግኘት እድላችን አንድ ጊዜ ብቻ ነው ማለት ነው። ስለዚህ አንድ ብለን መመለስ እንችላለን። ሁለተኛ ወይ ደግሞ ቢ if you draw one slip from box that contain 12 slip paper numbered from 1 to 12, how many favorable outcome are there for choosing slip with even number? እዚህ ጋር ስሊፕ ማለት ምንድነው? ቁጥሮችን የያዘ ስሊፕ ወረቀት ነገር አጫጭር ወረቀቶች አንደኛው ወረቀት 1 ሌላኛው 2 3 4 11 12 5 6 7 8 9 10 ከ1 እስከ 10 እንደዚህ ይዟል። ከዚህ ውስጥ ኢቭን ነምበር የማግኘት እድላችን ነው አይደለም? ኢቭን ነምበር ስንት ጊዜ አውትካሙ ኢቭን ነምበር ይሆናል? 6 ጊዜ አይደል? ከ12ቱ ከ1 እስከ 12 ስንት ኢቭን ነምበር ነው ያለን? 6። ስለዚህ 6 ኢቭን አውትካም ይኖረናል ማለት ነው አንዳንድ ፒክ ብናደርግ። ሶ አውትካሙን ነው የሚቆጥረው እዚህ ጋር ወይ ደግሞ ኢቭን ነምበር የማግኘት እድላችን ምን ያለው ብንባል ምን እንላለን? አሬንጅመንት ነው በኮምቢኔሽን ልንሰራው እንችላለን ማለት ነው። ሲ in picking playing card from a pack 52 cards, what is the number of favorable outcome to get picture card? ይሄው ካርታ የመጫወቻ ካርታ አለ። ያ ካርታ 52 ካርታ ነው ያለው። ከ52 ውስጥ ማለት ነው ስዕል ያለባቸው አሉ፣ የሰው ስዕል ያለባቸው እነዛን የማግኘት እድላችን አውትካማቸው እነዛን ስዕል ያለባቸው ካርድ ነው እድላቸው ምን ያህል ነው? ወይ ደግሞ በግምት ስናወጣ ማለት ነው ስንት ስዕል ያለበት ካርድ ልናወጣ እንችላለን። ይሄ ካርታ ይሄ ነው፣ እንደዚህ ነው። እዚህ ጋር እንደምናየው አንድ ቁጥር ነች እቺ ኤ፣ ሁለት ቁጥር 3 4 5 6 7 8 9 10 11 ጂ አሁን 11 ነው። ኪው ደግሞ 12 ኬ 13 ነው። እዚህ ጋር እንደምናየው ፊደል ያለው ስዕል ያለባቸው የሰው ስዕል ከጄ ኪው እና ኬ ናቸው። እያንዳንዱ በጥቁር እዚህ ጋር በጥቁር ሆኖ በፍላወር በአበባ 3 አለው። በዚህ ጋር
በጦር የሆነ 3 አለ። በልብ ወይም በቀይ ማለት ነው 3 አለ። አሁንም እንደዛ ሰው ስዕል ያለባቸው ማለት ነው። ስለዚህ በአንዱ ብቻ ማለት ነው 3 አለ። ስንት ነው ያለን? ከ1 እስከ 13 በቁጥር ማለት ነው። ቁጥር ከደረጃ 13 አለን። በተለያዩ እነዛን ቁጥሮች ደግሞ በተለያየ ምልክት አድርጎ 4 አለ ማለት ነው። እዚህ ጋር በፍላወር፣ በጦር፣ በልብ፣ በዲያመንድ ማለት ነው። ስለዚህ ስንት አለን? 4 ማለት ነው። 4 ሲባዛ 3 12 ማለት ነው። እዚህ ጋር ቁጥራችሁ ስላለባቸው 12 ነው የሚመጡት። መቁጠር ትችላላችሁ ማለት ነው። ስለዚህ 12 ይሆናል ማለት ነው። ለዚህ መልሳችን እዚህ ጋር መልሱ ስላለ እያያችሁ መሄድ ትችላላችሁ። እዚህ ጋር 12 ነው፣ ለቢ 6 ነው፣ ለኤ 1 ቁጥር ብሎ መልሷል። እዚህ ጋር ማየት ትችላላችሁ። ወደ ኤክሰርሳይዝ ስናመራ ኤክሰርሳይዝ 8.13 what meant by equally likely በራንደም ኤክስፐሪመንት ወይ ደግሞ በስታቲክስ ኢኳሊ ላይክሊ የምንለው ቻንስ ሁለት ነገሮች የመገኘት ቻንሳቸው እኩል አውትካማቸው እኩል ከሆነ ነው ብለናል። ከዚህ በፊትም ለምሳሌ ሳንቲም ብንወስድ ሳንቲም ወደ ላይ ብንለቀው ወይ በፊት ለፊት ወይ ደግሞ በኋላ በኩል ሊወድቅ ይችላል። ስለዚህ በኋላ እና በፊት የመውደቅ እድሉ ፕሮባቢሊቲው እኩል ነው አይደለ? ፕሮባቢሊቲያቸው እኩል። ስለዚህ እንደዚህ አይነቱን ኢኳሊ ላይክሊ የምንለው ስለዚህ አውትካማቸው ተመሳሳይ ከሆነ ብቻ ነው ማለት ነው ኢኳሊ ላይክሊ የምንለው። ሁለተኛው ጥያቄ ደግሞ እዚህ ጋር ኤግዛምፕል ለማየት ትችላላችሁ። ሁለተኛው ምንድነው የሚለው two balls are to be selected with replacement from a bag that contain one red, one orange, one blue, one green and one orange. Use the counting principle to determine the number of favorable outcome to get blue ማለት ነው። ይሄ እዚህ ውስጥ ማለት ነው ብሉ የማግኘት እድላችን ነው። እዚህ ጋር አሁን ስናይ ይሄ ብሉ መጨረሻ ላይ ልናገኘው እንችላለን። ዊዝ ሪፕሌስመንት ነው የተባለው። ያው ይሄ እንደዚህ ቢሆን ምን አለው ውስጡ ስንት ኳስ አለ? ቀይ ኳስ አንድ አለ። ስለዚህ ቀይ ኳስ እዚህ ጋር ብትሆን ቀይ ኳስ ቦርሳ ውስጥ ማለት ነው። ብሉ ደግሞ እዚህ ጋር ብትሆን ብሉዋን በብሉ እናርግና ብሉ አለን፣ ግሪን አለን፣ አረንጓዴ አለ፣ ዜን ኦሬንጅ አለ። ኦሬንጁን ኦልሞስት ወደ ቢጫ ስለሚሄድ ኦሬንጅ ይሄ እንደዚህ ያለን ማለት ነው። አሁን እንሞክራለን ሙከራው ማለት ነው። ይሄ የመጀመሪያ ለምሳሌ መጀመሪያ ስንሞክር ቀይ ብናነሳ እጃችን አስገብተን እዚህ ቦርሳ ውስጥ ማለት ነው ስንሞክር ቀዩን አወጣን ብንል ቀይ ወጣ ብንል የምንፈልገውና ብሉ ቀይ አወጣን ብንል ከዛ አውጥተን ቼክ አድርገን መልሰን እዛው እናስቀምጠዋለን። እዚህ ጋር ሪፕሌስመንት የምንፈልገው ካርድ ካልሆነ መልሰን ቦታው ላይ እናስቀምጠው ማለት ነው። ስለዚህ ሁለተኛው ቻንስ ላይ ደግሞ ቢጫ ብናወጣ እኛ የምንፈልገው ብሉ ነው። ስለዚህ ብሉ አውትካም የመውጣት እድሉ ወይ ደግሞ ስንሞክር ማለት ነው ብሉ አውትካምን መቼ ልናገኘው በስንተኛው ወረስት ኬዙ ነው የምንወስደው ብለናል። በስንተኛው ቻንስ ላይ ልናገኘው እንችላለን በግምት ዝም ብለን ስናነሳ ማለት ነው። ስለዚህ እዚህ ጋር ይሄንን መልሰን እናስገባለን ድጋሚ ማለት ነው። ለምሳሌ አረንጓዴ ከሆነ ያወጣ ነው መልሰን እናስገባለን። ዊዝ ሪፕሌስመንት የሚለን እሱ ነው። ስለዚህ ስንት ቻንስ አለው ማለት ነው? 4 ሲባዛ 4 ቻንስ አለን ማለት ነው። 4 ሲባዛ 4 ስንት? 16 ቻንስ አለን ማለት ነው። ይሄ እዚህ ጋር 16 ቻንስ የኖረን ለምንድን ነው ብንል ሁለቱን ነው የምናወጣው። ሁለቱን ማለት ነው። ሁለቱን እያወጣን ብሉ ካገኘን ምን እናደርጋለን?
ብሉ ካቢኔን እዚህ ጋር ቅድም ያወጣነው ምሳሌ ነው። እዚህ ጋር ለምሳሌ ይሄንን እና ይሄንን ስንሞክር ሁለት ነው አውጡ ያለን። ቀይና አረንጓዴ ብናወጣ ለመጀመሪያ ጊዜ አላገኘነውም ማለት ነው። ስለዚህ እንመልሳለን፣ እዛው እንመልሰዋለን ማለት ነው። ቦርሳዎች መልሰን እንከተዋለን ማለት ነው። ዊዝ ሪፕሌስመንት ስላለን ነው እንጂ ዊዛውት ሪፕሌስመንት ቢሆን ምንድነው ያገኘነው መልሰን አነስ ለምሳሌ ብሉ እየፈለገን አረንጓዴውን ብናወጣ አረንጓዴውን አውጥተን ቁጭ ነው የምናደርገው። ስለዚህ ወረስት ኬዝ ብሉ የማግኘት ቻንሳችን አራተኛው ላይ ነው። ምን ቢሆን ዊዛውት ሪፕሌስመንት ቢሆን። ዊዝ ሪፕሌስመንት ስለሆነ ግን አሁን ለምሳሌ ቀይ ካወጣው ቀዩን ውጭ አልተውም፣ መልሼ እዛው ሪፕሌስ አደርጋለሁ ማለት ነው ቦታው ላይ። አሁን ደግሞ ሁለት ነው። ስለዚህ ይሄኛው ቀይና አረንጓዴ ባወጣ የምፈልገው ካርድ ስለሌለ መልሳለሁ። አሁንም ቀይና ቢጫ ወይ ደግሞ ኦሬንጅ ባወጣ አላገኙትም፣ መልሳለሁ። አሁንም ቀይና የሎ ባወጣ አላገኙትም፣ እመልሰዋለሁ። አሁንም ቀይና አረንጓዴና ይሄን ባወጣ እመልሳለሁ። ሁለቱም ማለት ነው። እያልኩ የሆነ ሰዓት ላይ ቀዩንና ምኑን ላውጣ እችላለሁ፣ ቢጫውንና የሎ ላውጣ እችላለሁ ማለት ነው። ስለዚህ ያን ጊዜ ያገኘሁት የምፈልገው ብሉ ስለሆነ ብሉን ወስድና አስቀምጣለሁ ማለት ነው። ስለዚህ መልሳችን ምን ይሆናል ማለት ነው? 4 ሲባዛ 4 ይሆናል ማለት ነው። ወይም ደግሞ 16 ይሆናል ማለት ነው። ሁለተኛ ጥያቄን በዚህ መልኩ መስራት ትችላላችሁ። ሶስተኛ ጥያቄ ላይ እናልፋለን። ሶስተኛ ጥያቄ each of 5 cards has one of the letters A B C D እዚህ ጋር ኢ ለማለት ዲ ብሏል። ስለዚህ ይሁን ችግር የለውም። ምንድነው ካርድ ስለሆነ ማለት ነው። 5 ካርዶች እያንዳንዱ ካርድ ላይ ኤ ወይ ቢ ወይ ሲ ወይ ዲ ወይ አሁንም ዲ ሁለት ዲ አለ ማለት ነው። the card shuffled what is the number of favorable outcomes that letter A and B are together እዚህ ጋር አሁን ፊደሎቹ ምን ውስጥ እዚህ ጋር የሆነ እቃ ውስጥ ነው ያሉት። እዚህ ጋር ሲ ዲ ነው ያለው እና ኤቢ ማለት ነው። አሁን ኤ እና ቢ አንድ ላይ ጎን ለጎን የመሆን ቻንሳቸው ምን ያህል ነው የሚለውን የተጠየቅነው። ለምሳሌ ምን ሊሆን ይችላል? እዚህ ጋር ኤ ስናወዛውዘው እዛ እቃ ውስጥ እንደሆነ ሼፍል ስናደርገው ኤ እና ቢ መጀመሪያ ላይ ሆኖ ኤ ሲ ዲ ሊሆን ይችላል። ሌላኛው አሁንም ኤቢን እዚህ ጋር ባመጣው ያችሁ 4 ቻንስ ነው ማለት ነው። 4 ቻንስ ነው። አሁን ደግሞ በሲ ብጀምር ሲ ኤቢ አንድ ላይ የሚመጡበት ኤ እና ቢ ማለት ነው። ከዛ ዲ ሊሆን ይችላሉ። እንደዚህ እያለ በጣም ብዙ ይኖረናል። ከዛስ ይሄን በኤቢ እየለዋወጥን ከጨረስን በኋላ በቢ ኤ ደግሞ አለን ማለት ነው። ያው ጎን ለጎን ስለሆነ ያለን ቢኤም ብለን እንሄዳለን ማለት ነው። ስለዚህ አሁን ኤቢ መሆን ቻንሱ 4 ፋክቶሪያል ኦቨር 2 ፋክቶሪያል ነው which is 12 ማለት ነው። 12 ነው። አሁን ይሄ በኤቢ ብቻ ማለት ነው። ኤቢ እዚህ ጋር ኤቢ መጀመሪያ ላይ፣ ሁለተኛ ላይ፣ ሶስተኛ ላይ፣ አራተኛ ላይ ከዛስ ይሄውን በኤቢ ከዛስ በሲዲ ደግሞ እንደዚሁ በብዙዋል። ስለዚህ 12 አለ። አሁን በኤቢ 12 ካለው በቢኤ ደግሞ ተመሳሳይ ነው። ቢኤ ብለን ማለት ነው ጎን ለጎን ስለሆነ ኤቢ ቢኤም ኤቢ እኩል ጎን ለጎን ናቸው። ቢኤ ብንልና ኤቢ ብንል ኤ እና ቢ ጎን ለጎን ናቸው። ስለዚህ አንድ ላይ የሚመጡበት ኤ እና ቢ ቻንሳቸው በኤቢ 12 ከሆነ በቢኤ ደግሞ አሁንም 12። ስለዚህ 12 ሲባዛ በ2 24 ማለት ነው። ወደ አራተኛው ጥያቄ ላይ ስንሄድ አራተኛው ጥያቄ in a certain state lottery 48 ball numbered from 1 to 48 are placed in ማሽን ውስጥ ሎተሪ የሚያወጣ ማሽን ውስጥ ገቡ ማለት ነው። ከ1 እስከ 48 ቁጥር ያላቸው ኳሶች ነው
የገቡት። then 6 of them are drawn at random። አሁን 6 ዕጣ ይወጣል ማለት ነው። ከዛ ከ6 ውስጥ 6 እናወጣለን ማለት ነው። ከ6 ውስጥ አንደኛ የወጣው ማለት ነው፣ ወይ ደግሞ ከ6 ውስጥ 6 አውጥተን ከ6 ውስጥ አንደኛ የወጣው 1 ሚሊዮን ብር ይሸለማል ማለት ነው። ስለዚህ 1 ሚሊዮን ብር ለማግኘት ስንት ቻንስ ይኖረናል ማለት ነው? ወይ ደግሞ አውትካሙ የ1 ሚሊዮን ብር የሚያስገኘው ሎተሪ ቁጥር የያዘው ቁጥር የመውጣት ስንት ቻንስ አለው? አውትካሙ የመሆን አንድ ቻንስ ነው አይደል? አንድ ቻንስ ብቻ። ምክንያቱም እኛ ሙከራችንን አለም ኤክስፐሪመንቱን አለም የቆጠርነው። ኤክስፐሪመንቱን ከሆነ በጣም ብዙ ነው የሚሆነው ማለት ነው። እኛ ግን ያ ትክ ወይ ደግሞ ሎተሪውን የሚያስገኘው ቁጥር የመውጣት እድሉ ምን ያህል ነው ጥያቄ። ስለዚህ አንዴ ብቻ ነው ማለት ነው። አንዴ ብቻ ነው። ስለዚህ ኤክሰርሳይዝ 8.13 በዚህ መልኩ ሰርተን ጨርሰናል። ኔክስት ታይም ኢቨንት የሚል አለ፣ ከዚህ የቀጠለ ነው። ኢቨንትስን እናያለን። ጥያቄ ወይም አስተያየት ካላችሁ ኮሜንት ላይ ጻፉልኝ። ለጓደኞቻችሁ ሼር፣ ኮሜንት እንደዚሁም ሰብስክራይብ፣ ላይክ እያደረጋችሁ አድርሷቸው። መልካም